የተለያዩ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያለውን ሁኔታ በተመለከተ በተለይ በሰሜን ወሎ በተለያዩ አካባቢዎች የተደረጉ ባሉ ውጊያዎች ወታደራዊ አዛዥን ጨምሮ የብልጽግና የፖለቲካ ባለስልጣናት በውጊያዎች ተገድለዋል። ይህንን ጨምሮ በምስራቅ ጎጃም እንደዚሁ በተለያዩ አካባቢዎች ዛሬም ውጊያዎች እየተደረጉ ነው የሚገኙት። በትግራይ የቀጠለው መጠነ ሰፊ ወታደራዊ አፈሳና ዘመቻን በተመለከተ እንዲሁም ደግሞ የህወሓት ታጣቂዎች ወደ አማራ ክልል በመግባት የአንድ ወረዳ ከተማ ስለመቆጣጠራቸው የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን ምርጫና በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁን ቆዩ። ኦነግ ሸኔ ዛሬ 5ኛ ወረዳ ተቆጣጥሯል። በሁለት ቀናት ዘመቻ 5 ወረዳዎችን ተቆጣጥሯል። በርካታ እስረኞችም ተለቀዋል። ይህንን እንደዚሁ በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ንጹሃንም እንደዚሁ በመደበኛና ማህበራዊ እንቅስቃሴያቸው ላይ እየተገደሉ መሆኑን የሚገልጹ መረጃዎች ወጥተዋል። በደብረ ታቦር ቀጠና እንደዚሁ እንጀራ ይዛ ለዝን በአካባቢ ሰው ሙቶ ስለነበር የዝን እንጀራ ይዛ ስትሄድ የነበረ ሴት ለፋኖ ምግብ ታቀቢ ነው በሚል በወታደሮች በጥይት ተደብድባ ተገድላለች። እንግዲህ በአካባቢው ያለውን አጠቃላይ ማህበራዊ መስተጋብር፣ እድር፣ ሀዘን፣ ልቅሶን በተመለከተ እንኳ እነዚህን ማከናወን በማይቻልበት ሁኔታ ላይ ነው የሚገኙት። ንጹሃን በዚህ ሁኔታ እየተገደሉ ነው የሚገኙት። ትላንትና የተገደለች ሴት በቀብር ስነስርዓቷ ደብረ ታቦር ኢየሱስ መፈጸሙን ቤተሰቦቿ ይህንን ጥቆማ ልከውልኛል። ወደ ሌሎች መረጃዎች ሲሄድ ደግሞ የጅምላ አፈሳና እስራትን የተመለከቱ መረጃዎች ናቸው። በአዲስ አበባ በተለያዩ አካባቢዎች ከግንቦት 20 ጀምሮ አዲስ አፈሳና እስራት ተጠናክሮ በርካታ ሰዎች ተይዘው ወደ እስር ቤቶች መወሰዳቸውን የዓይን እማኞች ገልጸዋል። በአዲስ አበባ ምስራቃዊ ክፍል ሲኤምሲ፣ ፊጋ፣ ፍየል ቤት፣ ጎሮ አካባቢ በርካታ ሰዎች ተይዘው ተወስደዋል። በሌሊትና በቀን ነው ተይዘው እየተወሰዱት። በተመሳሳይ በሰሜን አዲስ አበባ ፈረንሳይ እና አዲሱ ገበያ ሰሜን ማዘጋጃ አካባቢ በትላንትናው ዕለት ሲቪል እና መለዮ የለበሱ የደህንነት ሰዎች በርካታ ሰዎችን አፍሰው ወስደዋል። በደቡብ አዲስ አበባ እንደዚሁ በሳሪስ እና ሀና ማርያም እና ቃሊቲ አቃቂ አካባቢም እንደዚሁ የጉልበት ሰራተኞች በብዛት ታፍሰው ታስረዋል። ከአዲስ አበባ ባሻገር በአዲስ አበባ ዙሪያም እንደዚሁ የጅምላ አፈሳና ስርዓቱ ቀጥሏል። በአዲስ አበባ ዙሪያ በሚገኙ ከተሞች ቡራዩ፣ ሱሉልታ፣ በተለይ ሱሉልታ ደግሞ ሚዛን እና 10 ቁጥር ተብሎ በሚጠሩ አካባቢዎች ሰንዳፋ እና እንዲሁም ደግሞ ለገጣፎ አካባቢም እንደዚሁ ሰዎች ተይዘው እየታሰሩ ነው። በአዲስ አበባ እና በአዲስ አበባ ዙሪያ በሚገኙ ፖሊስ ጣቢያዎች እንዲሁም ደግሞ በተለይ በመሃል አዲስ አበባ በ22 በሲኤምሲ አካባቢ የታፈሱ ሰዎች ወደ አዲስ አበባ ፖሊስ ኮሚሽን መወሰዳቸውን መረጃዎች ገልጸዋል። ከምርጫ ጋር በተያያዘ ፊጋ፣ ፍየል ቤት፣ ጎሮ አካባቢ የተያዙ ወደ ቃሊቲ አካባቢ ወዳልታወቁ ስፍራዎች መወሰዳቸውን ቤተሰቦቻቸው ገልጸዋል። በተለይ ከአማራ ክልል ከፋኖ ጋር ግንኙነት አላችሁ እንዲሁም ደግሞ በትግራይ ከህወሓት ጋር ግንኙነት አላችሁ በሚል በተለይ የትግራይ ተወላጆች በአዲስ አበባ በሚገኙ እነ ደብረ ጽዮንን በሚቃወሙ ቡድኖች በሚሰጥ ጥቆማ እንዲሁም ደግሞ ሌሎቹ ደግሞ የአማራ ክልል ጉዳይ ይመለከታቸዋል በሚል የታሰሩ ያሉት እንደዚሁ በአካባቢ ባሉ የብልጽግና ባለስልጣናትና በሌሎቹ ጥቆማ እንደሆነ የመረጃ ምንጮች ገልጸዋል። ከምርጫው ጋር በተያያዘ ስጋት አለ በሚል በሌሊትም እንደዚሁ በአዲስ አበባ ዙሪያ ያልተለመዱ የአውሮፕላን በረራዎች መኖራቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ ከመደበኛው የአየር በረራ ባሻገር ወታደራዊ ስምሪቶች እንደሆኑ የሚገልጹ መረጃዎች ወጥተዋል። ወታደራዊ ሄሊኮፕተሮች በምስራቅ አዲስ አበባ ወደ ደብረ ብርሃን መውጫ ባሉ አካባቢዎች እንደዚሁ ሌሊቱን በተከታታይ በረራ እያደርጋሉ ተብሏል። እሱ ዝርዝሩ አልታወቀም። ወደ አማራ ክልል የግንባር መረጃዎች ስንመለስ በምስራቅ ጎጃም ዞን ሞጣ ቀጠና በተለያዩ አካባቢዎች ከማለዳ ጀምሮ በሞርተር በዲሽቃ በቡድን መሳሪያዎች ታገዘ ውጊያ፣ ተኩስ እንደዚሁም ደግሞ የደፈጣ ጥቃቶች መኖራቸውን የሚያሳዩ መረጃዎች ወጥተዋል። በቡድን መሳሪያ የታገዘ ውጊያ እየተደረገ እንደሆነ የአካባቢ መረጃ ምንጮች ሲገልጹ ግንደወይን ከተማ ዙሪያ ደብረገነት ተብሎ በሚጠራው አካባቢ በቅርብ ርቀት የመራት አቦድር ተብሎ በሚጠራ ቦታ በዛሬ ማለዳ እስከ ረፋት ድረስ ለሰዓታት የቆየ ውጊያ ተደርጓል። በዚህ ውጊያ የደረሰው ሰብአዊ ቁሳዊ ጉዳት በውል አልታወቀም። ውጊያው ከደብረገነት ወደ የመራት አቅጣጫ በሁለት አቅጣጫ የተንቀሳቀሰ ሚሊሻ አድማ ብተናና መከላከያ ከፋኖ ጋር ለሰዓታት የቆየ ውጊያ ያደረገበት ቦታ ሲሆን የደረሰው ጉዳት በየትኛውም
በሁሉም በኩል አልታወቀም ነው የተባለው። በሌላ ዜና እንደዚሁ በዚሁ በሞጣ ቀጠና ጎንቻ ወረዳ ጌቴ 80 ተብሎ በሚጠራ ቦታ ውጊያ ተደርጓል። ጌቴ 80 ተብሎ በሚጠራው አካባቢ በሌሊት ወደ አካባቢው የተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ከፋኖ ጋር እስከ ረፋት ድረስ ውጊያ አድርጓል። ወደ ገበያ ህዝብ እንዳይወጣ ፋኖ የጣለውን እገዳ ተከትሎ ይህንን ጥሳችሁ ውጡ በሚል በአካባቢው ቅስቀሳ ላይ በነበሩ የሚሊሻ አባላት ላይም እንደዚሁ ፋኖ ፈጸመው ጥቃት ጉዳት ደርሷል። የጉዳቱ መጠን በውል አልታወቀም። ይህንን በተመለከተ የደረሰው ጉዳት ዝርዝር እንደደረሰ ወደ እናንተ ይዤ መለስ ይሆናል። በዚሁ በሞጣ ቀጠና ደግሞ አስተሮይ ተብሎ በሚጠራው አካባቢ በድጎ መስመር በድሽቃና በሞርተር የታገዘ ውጊያና ተኩስ እንደነበር የመረጃ ምንጮች ገልጸዋል። በዚህ የተኩስ ጉዳትም የደረሰው ዝርዝር ጉዳት አልታወቀም። በዚህ ቀጠና ለምርጫ ስራ ላይ በነበሩት ላይ ፋኖ የድሽቃ ተኩስ መክፈቱን ተከትሎ ሚሊሻዎችና መከላከያ ያጸፋ ምላሽ መስጠታቸውን ተከትሎ ነው በአካባቢው በቡድን መሳሪያ የታገዘ ተኩስ ለተወሰኑ ሰዓታት እየተደረገው። በዚህ እንግዲህ የደረሰው ጉዳት እስካሁን አልታወቀም። ወደ ወለጋ የሚወስደን መረጃ ላስከትል መልሳለሁ። ወደ አማራ ክልል የሰሜን ወሎ ቀጠናዎች ወደ ወለጋ ስንሄድ በወለጋ ቀጠና የሚደረጉ ውጊያዎች ዛሬም እንደቀጠሉ ናቸው። የኦነግ ሸኔ ታጣቂዎች ከ285 በላይ እስረኞችን ማስፈታታቸውን የመረጃ ምንጮች ገልጸዋል። ትላንትና በሁሩ ጉሩ ወለጋ ዞን በምስራቅ ወለጋ ዞን የጃልመሮ ጦር ኦነግ ሸኔ በተቆጣጠራቸው አካባቢዎች በሚገኙ እስር ቤቶች ለ2 ዓመታት ታስረው የቆዩ እስረኞችን ማስለቀቃቸውን መረጃዎች ገልጸዋል። ሃሮ ሊሙ ገሊላ፣ ሃሮ ሊሙ ገሊላ እንዲሁም ደግሞ ሃሮ ሁሉቆ ሰቀላ ተብሎ በሚጠሩ አካባቢዎች የኦነግ ሸኔ ታጣቂዎች ትናንት እነዚህን ከተሞች ከ2 ዓመታት በኋላ መልሰው ሲቆጣጠሩ በሸኔ ተጠርጥረው እንዲሁም ደግሞ በተለያየ ምክንያት ተይዘው የነበሩ ወጣቶች ናቸው ከስር እንዲፈቱ እየተደረገው። እስካሁን ድረስ ባሉ መረጃዎች ከ285 በላይ እስረኞች ከእስራት ከእስር ቤቶች እንደወጡ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ ደግሞ በምስራቅ ወለጋ ዛሬ ሲቡ ሲሬ ተብሎ የሚጠራ ወረዳ ዛሬ የጃልመሮ ጦር ተቆጣጥሯል። ዛሬ የጃልመሮ ጦር የተቆጣጠረው ሲቡ ሲሬን ጨምሮ ጃልመሮ ጦር በ2 ቀናት ዘመቻ ብቻ በምስራቅ ወለጋና በሁሩ ጉዱ ወለጋ ዞኖች የሚገኙ 5 ወረዳዎችን መቆጣጠሩን ወለጋ አካባቢ የወጡ መረጃዎች ያሳያሉ። ወደ አማራ ክልል ስንመለስ በአማራ ክልል ሰሜን ወሎ በተለያዩ አካባቢዎች ውጊያዎች መቀጠላቸው ይታወቃል። ሰሞኑን ተከታታይ መረጃዎች እየቀረቡ እንዳለው በራያ ቆቦ አካባቢዎች በአንጎት፣ በግዳን፣ በመቄትን ጨምሮ በጋዞና ስታይሽ ጋሸናን ጨምሮ በሰሜን ወሎ አብዛኞቹ አካባቢዎች ውጊያዎች እየተደረጉ ነው እየሰነበቱት። በእነዚህ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በዋናነት የብልጽግና የፖለቲካ ከፍተኛ የአካባቢው ባለስልጣንና የመከላከያ አዛዥ ጨምሮ እንደዚሁ በዚህ ውጊያ ስለመገደላቸው መረጃዎቹ ይገልጻሉ። በሰሜን ወሎ እየተደረጉ ባሉ ውጊያዎች እግረኛ ሰራዊት እንዲሁም ደግሞ ከግንባር ላይ ከሚገኙ ወታደሮች ባሻገር የብልጽግና ባለስልጣናትና ወታደራዊ አዛዦች ላይም ጉዳቶች ደርሰዋል። በሰሜን ወሎ በመቄት ቀጠና እየተደረጉ ባሉ ውጊያዎች ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በ2 ቀናት ውጊያ በትንሹ 35 የሚደርሱ የሚሊሻ የመከላከያና የአድማ ብተና አባላት በደፈጣ ጥቃት በግንባር ውጊያዎች ጉዳት አስተናግደዋል። ከመቄት በስተ ምዕራብ አቅጣጫ በሚገኘው አግሪትና እንዲሁም ደግሞ ከመቄት በስተ ምስራቅ እስከ ጋሸና ባሉት አርቢትና አካባቢው ውጊያዎች ተደርገዋል። በእነዚህ ውጊያዎች ነው ይሄ ጉዳት እየደረሰው። ለ2 ቀናት በተደረጉ ውጊያዎች በቁጥር ያልታወቀ እንደዚሁ ወታደራዊ ቁሳቁስም እንደዚሁ በፋኖች ገብቷል። ይህ በእንዲህ እንዳለ ደግሞ በራያ ቆቦ ቀጠና ወታደራዊ ዘመቻና ውጊያው ቀጥሏል። ይሄ እንግዲህ ቀጠና ከኋላ ከህወሓት ዝግጅት በኮረም ባለማጣ ካለው ጋር ተያይዞ ከፍተኛ ወታደራዊ እንቅስቃሴና ወታደራዊ ውጥረት እንዲሁም ደግሞ ያላቋረጠ ውጊያ እየተደረገበት ያለ ቦታ ነው። በዚህ ውጊያ የመከላከያ የክፍለ ጦር ወታደራዊ አዛዥን ጨምሮ የድሽቃ ምድብተኞች፣ የሞርተር ምድብተኞች እንደዚሁ በፋኖ ሞርተርና ድሽቃዎች ጉዳት ደርሶባቸዋል። ወታደራዊ አዛዡ ህይወቱ እንዳለፈ መረጃ ምንጮች ገልጸዋል። አጃቢዎቹ እና የድሽቃ መድፍ ተኳሾቹን በተመሳሳይ ህይወታቸው አልፏል። የአዛዡ ስርዓተ ቀብር ዛሬ ግንቦት 22 2018 ዓ.ም
ሐራ በሰሜን ወሎ በሐራ ከተማ ስለመፈጸሙ የወጡ መረጃዎች ያሳያሉ። ይህ የኮሎኔሉ እና የድሽቃ ተኳሾቹ ውጊያ በተገደሉበት በራያ ቆቦ ቀጠና ያለው መከላከያ አካባቢውን ለቆ ወጥቷል። ይህ ልዩ ቦታው አምዴ አምባ ጸበል ተብሎ የሚጠራ ቦታ እንደሆነ የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በደጋማው የሰሜን ወሎ አካባቢዎችም የአንጎት እና አካባቢው በተደረጉ ውጊያዎች የአንጎት ወረዳ የብልጽግና ጽሕፈት ቤት ኃላፊ ፋኖ በወሰደው የምሽት ጥቃት መገደሉ ታውቋል። የወረዳው የብልጽግና ጽሕፈት ቤት ኃላፊ መገደላቸውን እንደዚሁ ወረዳው ራሱ አረጋግጧል። የብልጽግና ጽሕፈት ቤት ኃላፊው ከስራ ወደ ቤቱ ሲመለስ ጥቃት እንደተፈጸመበት የአንጎት ወረዳ ኮሚኒኬሽን የሐዘን መግለጫው ላይ አሳውቋል። እንደ ወረዳው ኮሚኒኬሽን ቢሮ ከሆነ ዛሬ ስርዓተ ቀብሩ ተፈጽሟል። የወረዳው ብልጽግና ባለስልጣን የአንጎት ወረዳ እና ባልደረቦችና ሌሎች በተገኙበት ሲፈጸም የሐዘን መግለጫም ወረዳው አውጥቷል። እንግዲህ የምርጫ እየተደረገ ነው፣ ደግሞ ለምርጫ ዝግጅት እየተደረገ ባለበት ሰዓት ነው የወረዳው የብልጽግና ጽሕፈት ቤት ኃላፊ በፋኖ ፈጸመው ጥቃት እየተገደሉት። በአማራ ክልል ያለው አጠቃላይ ሁኔታ ይሄ ነው እንግዲህ መገለጫው። ይህ በእንዲህ እንዳለ እንደዚሁ በምዕራብ ወሎ አካባቢዎች፣ በሰሜን ወሎ አካባቢዎች እንዲሁም ደግሞ በደቡብ ወሎ የአምባሰል ቀጠናዎች ዛሬም እንደዚህ ተጨማሪ ወታደራዊ ስምሪት ሲኖር በአብዛኞቹ ዋና ዋና መንገዶች ዛሬም ትራንስፖርት እንደተቋረጠ ነው የሚገኘው። ከወልዲያ ወደ ጋሸና፣ ንፋስ መውጫ፣ ደብረ ታቦር፣ ወረታ፣ ጎንደር፣ ወልዲያ እና ባህር ዳር ባለው መንገድ እንዲሁም ደግሞ ከወልዲያ ወደ ደሴ ባለው ዋናው መንገድ ብዙ የትራንስፖርት እንቅስቃሴ የለም። በተመሳሳይ ከደሴ ወደ ምዕራብ ወሎ ወረኢሉና መካነ ሰላም እንዲሁም ደግሞ ከመካነ ሰላም ወደ መርጦ ለማርያም ይሄ ቀደም ብሎም ሙሉ በሙሉ የተቋረጠበት ነው። በእነዚህ አካባቢዎች የትራንስፖርት እንቅስቃሴ ዛሬ የለም። በጎንደርና በጎጃም ቀጠናዎችም እንደዚሁ ብዙ ቦታዎች ላይ የትራንስፖርት እንቅስቃሴ የለም። ያም ሆኖ በአጫጭር ርቀቶች ላይ ግን ባጃጅና ባለሶስት እግር ተሽከርካሪዎችና እንዲሁም ደግሞ አልፎ አልፎ ታክሲዎች በአጭር ርቀት ላይ ይታያሉ ነው የተባለው። ለምሳሌ ከእንጅባራ ቲሊሊ፣ ከእንጅባራ አዲስ ቅዳም፣ ከደሴ ሐይቅ፣ ከደሴ ኮምቦልቻ እንዲሁም ደግሞ ከኮምቦልቻ ከሚሴ ባለው መንገድ በዚሁ ግን ትራንስፖርትም አልተቋረጠም ሙሉ በሙሉ ነው የተባለው። ወደ ሌሎች መረጃዎች ሲቀጥሉ የህወሓት በተመለከተ ያስኳቸውን መረጃዎች ወደ እናንተ አደርሳለሁ። የህወሓት ሚሊሻዎች ወደ ትግራይ የሰላም ኃይል ተብሎ ወደሚጠራው ታጣቂ ኃይል ተቀላቅለዋል። በትግራይ ወቅታዊ ሁኔታ ባለው እንግዲህ በተለይ በዚህ በራያ ቀጠና ራያ መሆኒ የሚሊሻ ኃላፊው ንጉስ ረዳኢ የሚመራቸው ሚሊሻዎች ወደ የትግራይ ሰላም ኃይል ወይ ደግሞ አፋር ወደሚገኘው የሐራ መሬት ታጣቂ ተቀላቅለዋል። ወደዚህ የተቀላቀሉት መቻሬ፣ መሆኒ፣ ማይጨው ተብሎ ከሚጠሩት አካባቢዎች የተሰባሰቡ ታጣቂዎች እንደሆኑ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በትግራይ ያለው ወታደራዊ የግዳጅ አፈሳ ተጠናክሮ ቀጥሏል። ላለፉት 7 ተከታታይ ቀናት የቀጠለው የግዳጅ አፈሳ ዛሬም እንደዚሁ ለገበያ በወጡ ጎልማሶች ወጣቶች ላይ ተፈጽሟል። በትግራይ አካባቢ ወታደራዊ አፈሳና የግዳጅ አፈሳው ሲቀጥል ለገበያ የሄዱ በርካታ ወጣቶች በተለያዩ ከተሞች ዛሬ ታፍሰው ተወስደዋል። ወጣቶች ብቻ ሳይሆን እድሜያቸው የገፋ አዛውንቶች ጭምር በገበያ ቦታዎች ታፍሰው ተወስደዋል። መቀሌና አዲግራት ከተሞች ደግሞ ከሰዓት በኋላ ዛሬ የሚደረገውን የአውሮፓ ቻምፒየንስ ሊግ ለመመልከት የተሰባሰቡ ወጣቶች በተሰባሰቡባቸው ቦታዎች ታፍነው መወሰዳቸውን ከሰዓት በኋላ የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በትግራይ ያለው ጉዳይ እንዳለ በኮረም ቀጠና ደግሞ በኮረም ወደ ሰቆጣ መካከል ባለው መስመር ጻታ ከተማን የተቆጣጠሩት የህወሓት ታጣቂዎች 5 ተሽከርካሪዎችን ከከተማው ይዘው መውጣታቸው ሲታወቅ ከፊል ታጣቂዎቹ አሁንም ከተማውን እንደተቆጣጠሩ እንደሆነ የመረጃ ምንጮች ገልጸዋል። ጻታ ወረዳ ሚሊሻ እና እንዲሁም ደግሞ በአካባቢ የነበሩ የነጌታቸው ረዳ ታጣቂዎች የትግራይ ሰላም ኃይል ታጣቂ እየተባሉ የሚጠሩት መከላከያን ጨምሮ ከተማውን ለቀው ሲወጡ የህወሓት ታጣቂዎች ግን ከተማውን በመቆጣጠር ከአገው ታጣቂዎች ጋር በመሆን 5 የመንግስት ተሽከርካሪዎችን እንዲሁም ደግሞ በመንግስት ቢሮዎች ውስጥ የነበሩ ቁሳቁሶችን ዘርፈው ወስደዋል። አሁንም በከተማው በቅርብ ርቀት ላይ ይገኛሉ። በከተማው የብልጽግናና የአካባቢ ባለስልጣናት መከላከያ ሚሊሻዎች ከተማውን ለቀው መውጣታቸው የህወሓት ታጣቂዎች ከተማውን ተቆጣጥረው ይህንን አድርገዋል ብለዋል የመረጃ ምንጮች። ወደ አሶሳ ቀጠና የሚወስደን መረጃ አስከትላለሁ። በአሶሳ ቀጠና እንግዲህ በኢትዮጵያና ሱዳን
የብሉ ናይል ግዛትና የአሶሳ ቀጠና በቀጠለው አጠቃላይ ወታደራዊ ውጥረት እየተደረጉ ባሉ የአየር ድብደባዎች ወታደራዊ ስምሪትና ውጊያዎችን የተመለከቱ መረጃዎች መካከል በአሶሳ ቀጠና የሚንቀሳቀሱ ራሳቸውን የቤንሻንጉል ኃይል እያሉ የሚጠሩ ታጣቂዎች በርጀላ ተብሎ በሚጠራ ቦታ ወይም ደግሞ ሰኞ ገበያ ተብሎ በሚጠራ ቦታ በአካባቢው እንቀሳቀሱ በነበሩ የአርኤስኤፍ ታጣቂዎች እንዲሁም ደግሞ የአካባቢው ሚሊሻዎች ላይ በከፈቱት ጥቃት ሰብአዊ፣ ቁሳዊና ወታደራዊ ጉዳት መድረሱን ከአካባቢው የወጡ መረጃዎች ያሳያሉ። ግንቦት 21 2018 ዓ.ም ከቀኑ 9 ሰዓት አካባቢ የኢትዮጵያ የጸጥታ ኃይሎችና የአርኤስኤፍ የደጋሎ ታጣቂዎች ባሉበት አካባቢ እነዚህ የቤንሻንጉል ታጣቂዎች በፈጸሙት ጥቃት በትንሹ 9 የሚሆኑ ስለመገደላቸው መረጃዎች ጠቁመዋል። በርጀላ ተብሎ የሚጠራው አካባቢ በኢትዮጵያ ኩሩክ እና በሱዳን ኩርሙክ አካባቢ የሚገኝ አቅራቢያ የሚገኝ ከፍተኛ የወርቅ ማዕድንና እንዲሁም ደግሞ ከወርቅ ጋር በተያያዘ ከፍተኛ ኮንትሮባንድ ያለበት ሰሞኑን ደግሞ ከፍተኛ ወታደራዊ ውጥረት ያለበት ቦታና አርኤስኤፍ የሚባለው የደጋሎ ጦር በእነዚህ ቀጠናዎች በብዛት የሚገኝበት አካባቢ እንደሆነ ከአካባቢ ወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ወደ ሱዳንም ስንሄድ የሱዳን የአራተኛ ክፍለ ጦር የእግረኛ ክፍለ ጦር በአጠቃላይ የቀጠናው አዛዥ ሜጀር ጀነራል እስማኤል አልጣይብ ሁሴን ድንድሮ ተብሎ የሚጠራውን ቦታ መቆጣጠራቸውን አስታውቀዋል። ግንቦት 21 ቀን በኩርሙክ ድንድሮ የሚገኘው የሱዳን ብሉ ናይል ግዛት የሆነውን ወሳኝ ስትራቴጂክ ከተማ ከብሉ ናይል ግዛት ወይም ደግሞ የብሉ ናይል ግዛት ዋና ከተማ አልደማዚን ተብላ ከምትጠራው በስተደቡብ ወደ ኢትዮጵያ ድንበር በቅርብ ርቀት ኩርሙክ ተብላ ከምትጠራው ኢትዮጵያ ከተማ በቅርብ ርቀት የሚገኘውን ድንድሮን ነው የሱዳን ጦር እየተቆጣጠረው። እንግዲህ በዚህ ቀጠና አምስተኛዋ ስልታዊ ወይም ደግሞ ወሳኝ ገዥ መሬት ነች። ራሱ የሱዳን የክፍለ ጦሩ አዛዥ ጀነራል እስማኤል አልጣይብ ሁሴን የሚመራው ኃይል ነው ይህንን ከተማ የተቆጣጠረው ከአርኤስኤፍ እና ኤስፒኤልኤም ተብለው ከሚጠሩ የሱዳን ኃይሎች በማስለቀቅ የአካባቢ የሱዳን እንግዲህ መደበኛ ጦር በብዛት የሚገኝበት ቦታ እየሆነ ነው የሚገኘው። የሱዳን ጦር የአልቡራን ማለት ነው ዋና መቀመጫ ከሆነው ከአልድማዚኑ ድንበር ወደ ኢትዮጵያ ድንበር ኩርሙክ ያለውን ወሳኝ የጦር ግንባር እየተቆጣጠረ እንደሆነ የወጡ መረጃዎች ያሳያሉ። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ የሚመስሉት ከተለያዩ አካባቢዎች የምርጫ ትዝብቶቻችሁን አድርሳችሁኛል። ምርጫውን በተመለከተ እንግዲህ በአማራ ክልል አካባቢ ያለው አሁናዊ ሁኔታ ሲታይ ከቦታ ቦታ የምርጫ ቁሳቁሶችን ለማንቀሳቀስ መንገዶች በመዘጋታቸው ምክንያት አንዳንድ መንገዶች እንደዚሁ የእንስሳትን በመጠቀም ለማጓጓዝ እየተሞከረ በከተሞች ደግሞ ባጃጆችን በመጠቀም ከቦታ ቦታ ለማንቀሳቀስ እየተሞከረ ቢሆንም እስካሁን ባለው ሁኔታ ከትላንት ጀምሮ መሰራጨት የነበረበት የምርጫ ቁሳቁስ እስካሁን 90% የሚሆነው በገጠራማ አካባቢዎች ወትሮም ያው እንግዲህ ምርጫና ምዝገባው ይታወቃል በምን ሁኔታ እንደተካሄደ። አሁንም ግን እነዚህ ይሄዳሉ የተባሉት እንዳልተሰራጩ ነው የሚታወቀው። እንግዲህ ከዚህ በኋላ ምን ይሆናል? ያው እንግዲህ እነዚህ ኮረጆዎች ወዳሉባቸው ከተሞች ሚሊሻዎች ይዘው መጥተው ካርዶችን ያስገባሉ። ያው ምርጫው ተጠናቀቀ ይባላል። ስለ ምርጫው ዓለም አቀፍ ሚዲያዎች ሰፊ ሽፋን እየሰጡ እየዘገቡ ነው የሚገኙት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ